በአዲስ አበባ ከተማ መሰጠት ስለተጀመረው የ8ኛ ክፍል ፈተና ነው። በአዲስ አበባ ከተማ አስተዳደር የ2018 ዓ.ም የ8ኛ ክፍል መልቀቂያ ፈተና በ201 የፈተና ጣቢያዎች በዛሬው ዕለት መሰጠት መጀመሩን የከተማዋ ትምህርት ቢሮ አስታውቋል። ዛሬ መሰጠት በጀመረውና ነገን በሚቀጥለው በዚህ ፈተና ከ86700 በላይ ተማሪዎች ፈተናውን እየወሰዱ መሆናቸውን የገለጸ ሲሆን በሁሉም የፈተና ጣቢያዎች የፈተናውን ሂደት የሚከታተሉ አመራሮችን ጨምሮ የጸጥታ አካላትና የፈተና አስፈጻሚዎች መመደባቸው ተጠቁሟል። የዝግጅት ክፍላችንም በከተማዋ ፈተናው በሚሰጥባቸው ጣቢያዎች ላይ በመዘዋወር ቅኝት አድርጓል። እንደሚከተለው ወደ እናንተ ይደርሳል። ዛሬ በሁሉም ትምህርት ቤቶች በ201 ፈተና ጣቢያዎች ፈተናው በሰላም ተጀምሯል። በዚህ ፈተና ላይ ወደ 86783 ተማሪዎች ፈተና ላይ ይቀመጣሉ ተብሎ ይታሰባል። በዚህ ሂደት ውስጥ ወደ 3430 የሚደርሱ ፈታኞች ተሳትፈውበታል። በአጠቃላይ ወደ 667 አስፈታኝ ትምህርት ቤቶች ቅድመ ዝግጅት ሲያደርጉ ተማሪዎቻቸውን ሲያዘጋጁ የቅድመ ዝግጅትና በአጠቃላይ የፈተናው ውጤታማ ሰላማዊ ሆኖ እንዲሆን በማድረግ ሂደት ውስጥ ሚናቸውን ሲጫወቱ ቆይተዋል። ዛሬ ያስጀመር ነው በ61 ትምህርት ቤት ውስጥ በግልና በመንግስት የሚገኙ ተማሪዎች በ18 የፈተና ጣቢያዎች ውስጥ ሰላማዊ በሆነ መንገድ ተጀምሯል። ፈተናውንም እንዳያችሁት ኦፊሻሊ ያስጀምረናል። 7893 ተማሪዎች በአዲስ ከተማ ክፍለ ከተማ ይወስዳሉ። አጠቃላይ እንደ ከተማ አስተዳደሩም ያው ለትምህርት ትኩረት ተሰጥቶ የተሰራ ነው። እንደ ክፍለ ከተማችንም አጠቃላይ በእነዚህ ትምህርት ቤቶች ትምህርታቸው ያው ከትምህርት ማህበረሰቡ ጋር ውይይት በማድረግ ከትምህርት ቤቶች ጋር አጠቃላይ ተማሪዎች ጥሩ ውጤት እንዲያመጡ በቂ ቅድመ ዝግጅት አድርገው መምህራኖች እንዲያስተምሩና በላይብረሪም እንዲያጠኑ የተለያዩ መጻሕፍቶችን በማዘጋጀት የተለያዩ ጥያቄዎችን በመስጠት ያው ጥሩ ውጤት እንዲያመጡ በከተማ አስተዳደሩ ሲሰራ ቆይቷል። ጥሩ ነበር እንደጠበቅኩት ነው እና ብዙም አይከብድም። እንደጠበቅኩት ነው። ጥሩ ነው። ቆንጆ ነው። በቂ ክለሳ ነበረ እና ብዙ የአምና የነበረው ወርክሽት በደንብ ይሰጠን ነበር እና እንሰራ ነበር። ስለዛ በደንብ ስለሰራን ያው ብዙም አይከብድም። በጣም አሪፍ ነበር። በተማርነው ልክ ሚኒስትሪ ላይ መጥቷል። በተጨማሪም ደግሞ ትምህርት ቤቱ ባደረገልን ድጋፍ መሰረት ላይክ የመንግስት ተማሪዎች የቅዳሜ ትምህርት በሚማሩበት ጊዜ እንዲሁም የተለያዩ ፈተናዎች ይሰጣሉ። ሞዴል በመሰጠቱ ራሳችን ኢንኮሬጅ በማድረግ እንዲሁ ይሄ ሁሉ ሰፖርት አድርጎናል። መስራት በጣም ቀላል ነበረ። አብዛኛው የሚያስፈልገው አተኩሮ ማየትና ኬርፉል ነው መስራት። አመቱን ሙሉ የተማሩት ትምህርት በአግባቡ እንዲሰሩ በተሰጣቸው ኦሪንቴሽን መሰረት ጠዋትም ቀደም ብለው ገብተው ተረጋግተው መረጃዎችን ሞልተው ሳይደናገጡ እንዲሰሩ ፈታኞችም ዘና አድርገው እንዲፈትኗቸው ደግሞ እርስ በርስ መኮራረጅ እንዳይኖር አስፈላጊውን ጥንቃቄ በማድረግ እኛም እየዞርን እንደ ሱፐርቫይዘርም እንደ ከተማ አስተባባሪም ገባ ብዬ ለማየት ሞክሬያለሁ። በጥሩ ሁኔታ እየተካሄደ ይገኛል። አመቱ አጋማሽ ጀምረ ልጆቻችን በተለያዩ ነገሮች እንዲዘጋጁ ስናደርጋቸው ወርክሽቶች በመስጠት ከዛም የተለያዩ አመታት የሚኒስትሪ ፈተናዎችን በመስጠት ሲሰሩ የከረሙበት ሁኔታ አለ። ኩረጃ ላይ በነገራችን ላይ ለተማሪዎችም ቀድመን ኦሪንቴሽን ላይ በደንብ ሰጥተናቸዋል። ምናልባት ሲኮርጅ የተገኘ ተማሪ መኖርም የለበትም። ሲኮርጅ የተገኘ ተማሪ ደግሞ እንደሚሰረዝበት እሱን ለተማሪዎቹ በደንብ አድርገን ግንዛቤ ያስጨብጠናቸዋል። ለግልም ለመንግስትም ማለት ነው። ምክንያቱም መኮራረጅ እንደማይችሉ ከዛ ውጪ ደግሞ ለመምህራኖቹ ደግሞ ቀድመን ኦሪንቴሽን ሰጥተናቸዋል። ምክንያቱም ተማሪ መኮራረጅ የለበትም። ሁሉም ተማሪ የራሱ ስራ መስራት መቻል አለበት። የራሱ ፈተና መፈተን መቻል አለበት። 2018 አጀማመር ጀምረን ተማሪዎችን እያዘጋጀን የነበረበት ሁኔታዎች አሉ ማለት ነው። ከመደበኛ ትምህርት ውጪ ማጠናከሪያ ትምህርት ተማሪዎችን በቅዳሜ ትምህርትም በቢፎር ክላስ አፍተር ክላስ ሁሉንም እና የተለያዩ ወርክሺቶችን ተማሪዎችን በስነ ልቦናም እያዘጋጀን የነበረበት ሁኔታዎች አሉ ማለት ነው።
ተማሪዎቻችንን የመማር ብቃት በማሳደግ ሂደት ውስጥ በተለይም ደግሞ የኢንስትራክሽናል ታይማቸውን ማስፋት ማለት ለትምህርት የሚሰጡትን ጊዜ አንደኛ ከካሪኩላር አክቲቪቲያችን ጎን ለጎን የተለያዩ ማጠናከሪያ ትምህርቶች ከመማር ጧት የማለዳ ፕሮግራም እኛ ቢፎር ክላስ የምንለው ከቀኑ ትምህርት መርሃ ግብር በኋላ ደግሞ አፍተር ክላስ የምንለው ፕሮግራም የክላስተር ማዕከላት ብለን በሁለተኛ ደረጃ ላይ ያቋቋም ነውን በስድስተኛና ስምንተኛ ክፍል ደግሞ በሁሉም ትምህርት ቤቶች ላይ የማጠናከሪያ ትምህርት እንዲኖራቸው የኢንስትራክሽናል ታይማቸውን ስናሰፋ የሚያውቁት የሚያነቡበት የሚለማመዱበት ሰዓት በሰፋ ቁጥር ወደ ውስጣቸው የሚገባው ኢንተርናላይዝ ሊያደርጉ የሚችሉት የትምህርት ይዘት ይበዛል ማለት ነው።